ጎግና ማጎግ ምንድናቸው? በመጨረሻው ዘመን ጎግና ማጎግ መተው እስራኤል ጋር እንደሚፋለሙ ሕዝቅኤል ይጽፋል። ጦርነቱ ትንሽ የኒውክሌር ቦምቦችንም የሚያካትት ይመስለኛል። የሰይጣን መሳሪያ ሆነው ኢየሩሳሌም ያሉ ቅዱሳንን የሚያጠፉ ጎግና ማጎግ እንደሚነሱ ዮሐንስ ደግሞ በራእዩ ተናግሯል። ጎግ ማጎግ ወይም ጎግ ማጎግ ማለት አስፈሪ ፍጡራን እንደሆኑ ነው ሁለቱ መጻሕፍት በተለይ የሚናገሩት። በዓለም ላይ ካሉት ሁሉ እጅግ በጣም ክፉና ርኩሳን ነበሩ ይላል። እነዚህ ትውልዶችና እሳትንም ሆነ ብረትን የሚፈሩት ምንም የለም ይላል። 12 አይነት መልክ አላቸው ይላል እስክንድር ያያቸው። ፊታቸውን ላሳያችሁ እንዳትፈሩ ግን መቼ ይመጣሉ የሚለውን ነገር ደግሞ ትንሽ እንይ። ዛሬ የምንወያየው ስለ ጎግና ማጎግ ነው። እንግዲህ ጎግና ማጎግ በቅዱሳት መጻሕፍት ላይ ከ13 ጊዜ በላይ ተጠቅሰዋል። ስለ ጎግና ማጎግ በርካታ አስተያየት በዓለም አቀፍ ምሁራን ተሰጥቷል። እስካሁን ድረስ ያነጋግራል፣ እስካሁን ድረስ ያወያያል፣ እስካሁን ድረስ በርካቶች በእነዚህ ዙሪያ በርካታ ዶክመንተሪ ሰርተዋል። እኔ ዛሬ ማቀርብላችሁ በቀላሉ የምታገኟቸውን ነገር አይደለም። ምናልባት ላታገኟቸው የምትችሉትን አንዳንድ ቁም ነገሮችን ነው ምነግራችሁ። እንግዲህ ስለ ጎግና ማጎግ መጀመሪያ አለቃ ኪዳነ ወልድ ክፍሌ የፈቱትን ባጭሩ ነግራቸዋለሁ። ቅዱሳት መጻሕፍት ላይ እንዴት እንደተጠቀሱ በጥቂቱ እናነሳና ወደሚገርመው ውይይታችን እንቃላት። ጎግ ማለት ምን ማለት ነው፣ ማጎግ ምን ማለት ነው የሚለውን በተወሰነ መልኩ ፈተውታል። እንግዲህ እሳቸው ምንድነው የሚሉት? ጎግ ማለት የሀገር ስም ነው፣ ስም ሀገር ነው ይሉታል። የሀገር ስም ጎግ ይባላል። ማጎጋውያን የሚባሉ ወይም ቃውቃዝ የሚባሉ ነገዶች የወረሱትና የሰፈሩበት ቦታ ነው ብለው ጎግን ይፈታሉ። ማጎጋውያን የወረሱት ስለሆነ ጎግና ማጎግ ተባለ ብለው ይፈታሉ። ማጎግን ደግሞ የሚሏቸው ምንድነው? ስመ ነገድ፣ የነገድ ስሞች ናቸው። በተለይ የደቂቀ ያፌት ወይም የያፌት ልጆች ናቸው ብለው ፈተውታል። ይሄንንም ያዙት። በርካቶች የምሁራንን አስተያየት አቀርብላቸዋለሁ። ከዛ በኋላ ግን ሰፋ ወዳለው ነገር ወስዳቸዋለሁ። እንግዲህ እሳቸው እንደገና ይፈቱታል። ጎግ ማጎግ ፊደሎቹን ነው የሚፈቱትና በተለይ ሲፈቱ ግን አፈታታቸው ጥንት ገወግ ማገወግ ይባል ነበር። ጎግ ማጎግ ሳይሆን ገወግ ማገወግ ተብሎ ይነበብ ነበረ። ዕብራውያን ሲያነቡት ወይም በዕብራይስጥ ሲነበብ ግን ገወግ ማገወግ ቀርቶ ጎግ ማጎግ እንደኛ ይነበባል። ግን ድሮ ገወግ ማገወግ ተብሎ ይነበብ ነበር ብለው አስቀምጠውልናል። ባለፈው ጊዜ ሀለ ሀመ ሰረሰ ራሱ ፊደሎቻችን ቁጥር ናቸው እንዳልኩኝ። በዕብራይስጥም እያንዳንዱ ፊደል ቁጥርን ይወክላል። ስለዚህ ሊቁ በዕብራይስጥ አልፋቤት ወይም በአሌፋቱ ቁጥር ወክለው ለጎግና ማጎግ የቁጥር ውክልና ሰጥተዋል። ለምሳሌ አሌፍ 1፣ ቤት 2፣ ጊሜል ዳሌጥ ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬስ ሳንታው። ይሄ የሂብሩ አልፋቤት ነው። የግሪኩ አልፋቤት ታጋማ ዴልታ ኤፕሲሎን ሲታ ኢታ ቴታ ዮድ ካፕ ላምዳ ሚኒ ኪሶ ሚክሮ ፓይሮ ይላል። እንደዚህ ሁሉ ይሄ ደግሞ ቁጥር አለውና ገ ምን ላይ ነው ብለው ይፈታሉ። ገ 3 ነው። አ በ ገ ደ እያልን ስንቆጥር ገ 3 ላይ ነው። ወ ደግሞ አ በ ገ ደ ሀ ወ 6 ላይ ነው። አሁንም ወ እንደገና 6 ላይ ነው። ስለዚህ ይቅርታ ገ እንደገና ሀ በ ገ 3 ላይ ነው። ስለዚህ ሲደመር 12 ይሆናል ብለዋልና ማገወግ ደግሞ 52 ነው፣ ሲደመር 64 ይሆናል ብለዋልና 12ቱን ቅድም ካነሳናቸው ከ64 ጋር ሲጋጠም 71 ይሆናሉ። 70 ወይም 71ዱ ህዝቦች ናቸው፣ 72ኛው እስራኤል ናቸውና የአዳምን ዘር ያሳያል ብለው የፈቱበት አለና ይሄን ነገር ማየቱ አይጎዳም። ሌላው
እንደገና ሕዝቅኤል ትርጓሜያቸው ላይ እኚሁ ምሁር ምን ብለዋል? ጎግና ማጎግ ጋር አብረው የተጠሩት ሞሳና ቶቤል አንድ ላይ አድርገው ማጎግና ሞሳ ቶቤል ወንድማማች ናቸው፣ ከሰባቱ ደቂቀ ያፌት ሶስቱ እኒ ናቸው የሚል አስቀምጠውልናል። ይሄ እንግዲህ እሳቸው ትርጉም ነው። እንደውም እሳቸው ምን ብለዋል? እነዚህ ትውልዶች ድሮ አሉ ከአርማንያና ከቃውቃዝ እየተውጣጡ እስራኤልን ያውኩ ነበር። ኢየሩሳሌምን ሳትቀር ቤተ መቅደሱን ገብተው ይወሩ ይዘርፉ ነበር። በኋላ ግን የሴም ትውልዶች አስወጥተዋቸዋልና በጣም ጨካኞች ስለነበሩ ዛሬ ድረስ ስማቸው ጉግማንጉግ ወይም ጎግማጎግ ሲባል አስፈሪ ሆኖ ዛሬ ድረስ ይነገራል ብለው ሊቁ አስቀመጡ። መጨረሻ ላይ ግን ለጊዜው እነዚህ ነገዶች ናቸው፣ ፍጻሜው ግን ሐሳዊ መሲህን የመጨረሻውን ዘመን ፍልሚያ የሚያመላክቱ ናቸው ብለው ቁጭ አድርገውታል። ይሄ የእሳቸው ትርጉም ነው። ብዙዎቻችሁ ስለጠየቃችሁኝ ነው። እንግዲህ ጎግና ማጎግ እነማን ናቸው የሚለውን ደግሞ የቅዱሳት መጻሕፍት መዝገበ ቃላቶች የሚያስቀምጡትን እናይና ወደኛ ነው የምንመጣው። ምክንያቱም ብዙዎቻችሁ ጠይቃችሁ ስለነበረ ማለት ነው። እንግዲህ ጎግ በተለይ መጽሐፍ ቅዱስ መዝገበ ቃላት ጎግን የሞሳህና የቶቤል መስፍን ይለዋል ገጽ 250 ላይ። ማጎግን ደግሞ ከያፌት ልጅ የተገኘ ወገን ይላል። እንደውም ምን ብሎ ያስቀምጣል? ከእስራኤል በስተሰሜን የኖሩ ህዝቦች ከመሆናቸው በቀር ዛሬ እነማን እንደሆኑ ለማወቅ አይቻልም ብለው አስቀምጠዋል። በአሁን ሞደርን ስኮላር ግን ሀገራትን እየጠቆሙ ይሄ እናንተ አስተያየት መስጠቷቸውን ሀገራት እነዚህ ናቸው ይላሉ። ግን አንዳንዶቹ ግን ፈጽሞ እነማን እንደሆኑ ለማወቅ አልተቻለም ብለው አስቀምጠዋል። አሁን ደግሞ ይሄን ካየን የተርጓሚዎቹን ሐሳብ ደግሞ ምናየው ይሆናል። እንግዲህ ማጎግ የሚባል ትውልድ እንዳለ በተለይ ይህም በፊት ከእስራኤል ጋር ጠበኞች ሆኑና ከጠፉት 10 ነገድ ውስጥም ሊሆኑ እንደሚችሉ የገለጹ አሉ። አስተያየታቸውን አክብረን እናስቀምጣለን። ብዙዎች ደግሞ የጎግና የማጎግን ነገር ምስጢር እንደሆነና ጊዜ ብቻ ሊገልጸው የሚችለው ነገር እንደሆነ አስቀምጠዋል። እኔ ብዙዎቻችሁ ሀገራትን እየጠቀሳችሁ ነው። እኔ ግን ሀገሮቹ እንዲህ ብዬ ማለት አልፈልግም፣ ሞደርን ስኮላር የሚሉትን ማለት ነው። ግን እንደ እይታ ሁላችሁም ማየት ትችላላችሁ ብዬ አስባለሁ። እንግዲህ ጎግና ማጎግ ምንድናቸው የሚለውን ደግሞ ሌሎች ሊቃውን ሲፈቱ ማለት ምድርን ያመለክታል፣ ጎግ የሚለው ደግሞ የጎግ ምድር ነው ብለውም የፈቱ አሉ። እነሱንም አይተናቸዋል። ሌላው ጎግና ማጎግ ቅድመ ልደተ ክርስቶስ 7ኛው መቶ ክፍለ ዘመን ልዳን ይገዛ ከነበረው ጎግስና ጎግ ከሚባል ከአካዲያን ጣዖታት ተነስተው የሚተረጉሙ አሉ። ይሄን በየኢንተርኔቱ ላይ የምታዩ ስለሆነ ብዛም እዚህ ላይ መግባት አያስፈልግም፣ ብዙ እንትን አይሉም። ሌሎቹ ደግሞ ማጎግ እንግዲህ አካዲያን ቃል ነው፣ የጎግስ ምድር እንደሆነ ተንትነው ጽፈዋል። እዛውም ማየት ትችላላችሁ። አሁን ማነሳው ባጭሩ የጎግና የማጎግን ፍልሚያ ጦርነት ደግሞ ቅዱሱ መጽሐፍ ይጽፋል። አሁን ወደ ኢትዮጵያውያን መዝገብ ገና አልገባንም። እንግዲህ የጎግና የማጎግ ጦርነት በተለይ ሕዝቅኤል ነው የጻፈው በ38ኛውና በ39ኛው ምዕራፍ ላይ ጎግና ማጎግ ምድረ እስራኤልን እንደሚወሩ በጣም ጽፏል። እና ጦርነቱንም እንደውም የጎግና የማጎግ ጦርነት ነው የሚለው። የማጎግ ህዝቦች እንግዲህ ጎግ በሚባል መሪያቸው ጦርነት እንደሚያካሂዱ ጽፏል፣ ሕዝቅኤል ጽፏል። እንግዲህ እዛ ላይ ግን በጣም ከፍተኛ ጦርነት እንደሚካሄድ ነው እዛ ላይ እንደሚጽፈው። ለምሳሌ እንደውም ሕዝቅኤል ምን ይላል? ምድርን ተሸፍን ዘንድ እንደ ደመና በህዝቤ በእስራኤል ላይ ተወጣለ፣ በኋለኛውም ዘመን ይሆናል በማለት በመጨረሻው ዘመን ጎግና ማጎግ መተው ከእስራኤል ጋር እንደሚፋለሙ ሕዝቅኤል ይጽፋል። እና ጦርነቱ ትንሽ የኒውክሌር ቦምቦችንም የሚያካትት ይመስለኛል እንደኔ እይታ። ምክንያቱም ምን ይላል? 38ኛው ምዕራፍ ቁጥር 22 ላይ ስለ ጎግና ማጎግ ተናግሮ በቸነፈርና በደም እፈርድበታለሁ፣ ዶፍም የበረዶም ድንጋይ እሳትና ድኝም በርሱና በጭፍሮቹ ከርሱ ጋር ባሉ በብዙ ህዝብ ላይ አዘንባለሁ ይላል። እና ይሄ እሳት ድኝ ማለት እንግዲህ አሁን ያሉ መሳሪያዎች እንደ
ኒኩለር ቦምብ አቶሚክ ቦምብ ሊኖር ይችላል በፍልሚያው ላይ ያስብላል ነው እርግጠኛነቱን እንግዲህ መመርመር ያስፈልጋል እና ፍልሚያው እስራኤል ላይ ሲካሄድ እግዚአብሔር ደግሞ ተፈጥሯዊ የሆኑ ነገሮችን አደጋዎችን ጎግ ላይ አምጥቶ እንደሚሸነፉ ደግሞ ይጽፋልና በጣም መመርመር እንዳለበት ይሰማኛል ይሄ ያለውን እውነታ ነው መናገራችሁ እኔ ግን የምፈልገው ሌላ ክፍል አለ እሱ ላይ እንገባለን እንግዲህ በሕዝቅኤል 39:1 ላይ ደግሞ ትንሽ ጠጠር ያለ ነገር ስለዚህ ይጽፋል በዚያም ቀን በእስራኤል ዘንድ በባህር ምስራቅ የሚያልፉበትን ሸለቆ የመቃብርን ስፍራ ለጎግ ሰጣለው የሚያልፉትንም ይከለክላል በዚያም ጎግንና ብዛቱን ሁሉ ይቀብራሉ የሸለቆንም ስም ሃሞንጎግ ብለው ይጠሩታል ይላልና በጣም ከበድናቸው የተነሳ 7 ወር ድረስ እንደሚቀበሩ ቀብራቸው እንደሚፈጅ ይጽፋልና ይሄ ትንሽ የረቀቀ ነገር ነው የሚሉት የቅዱሳት መጻሕፍት አጥኚዎች አንዳንዶቹ ደግሞ ይሄን አይተው ለተርጉማኑ እንግዲህ ጎግ የሰው ስም ሲሆን እና እንደሞተና እንደተቀበረ ከጠቀሰ እና ከተፈጥሮ በላይ ሆነ ምናልባት በወደቀው መልአክ የሚመራ ነው ያ ፍልሚያ ብለው የሚጽፉ አሉ ስለዚህ ይሄን ሁሉ ነገር ማጤን መመርመር ማወቅ ተገቢ ይመስለኛል እንግዲህ ሕዝቅኤልን አንቡ ብዙ ነገር ታገኛላችሁ አሁን ወደ አዲሱ ኪዳኑን ንግባ በመጨረሻው ዘመን እንግዲህ ሰይጣን የሚፈታበት ሰዓት እንዳለ እና የሰይጣን መሳሪያ ሆነው በኢየሩሳሌም ያሉ ቅዱሳንን የሚያጠፉ ጎግና ማጎግ እንደሚነሱ ዮሐንስ ደግሞ በራእዩ ተናግሯል አፖካሊፕስ ይባላል ይሄ እንግዲህ በጣም እንደውም ምን ይላል 20ኛው ምዕራፉ ላይ 7 ጀምራችሁ አንቡና ሺው ዓመት ሲፈጸም ሰይጣን ከስራቱ ይፈታል ይላል ከሰይጣን ከስራቱ ይፈታል በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል ይላልና ቁጥራቸው እንደ ባህር አሸዋ የሚያህል ነው ይላል ወደ ምድርም ስፋት ወጡ የቅዱሳንንም ሰፈር የተወደደችውን ከተማ ከበቡ እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው ይላልና በጣም እንደ ባህር አሸዋ የሆኑ በተለይ ሰይጣን አነሳስቷቸው እንደሚመጡ ፍልሚያም ሊኖር እንደሚችል ነው እዛ ላይ ጻፈውና እግዚአብሔር ከሰማይ እሳት አውርዶ እንደሚያጠፋቸው ባለራእዩ ዮሐንስ ተናግሮታል እና በመካከለኛው በተለይ ዘመን የሚነገረው ደግሞ ታሪክ ጎግና ማጎግ የመጨረሻው ሐሳዊ መሲህ ከመምጣቱ በፊት በሰይጣን ኃይል ታግዘው ጥፋት እንደሚያደርሱ እርሱ ለመምጣቱ ምልክት የሚሆኑና ከመጨረሻው ፍርድ አስቀድሞ ሐሳዊ መሲህ ሲጠፋ ጦርነቱ ላይ ተሳታፊ እንደሚሆኑ የጻፉ ተመራማሪዎች አሉ አጥኞች አሉና እሱን ሁሌ ማወቅ መረዳት ያስፈልጋል ሌላው ትንሽ ኢንተረስቲንግ የሆነው ነገር ምንድነው ከአርማጌዶን ፍልሚያ በፊት ማለት ነው 7ኛው ጽዋ ከማፍሰሱ በፊት በጣም የሚገርም ነገር ነው የተጻፈው በተለይ ራእይ 16:12 ላይ እንዲህ ይላል 6ኛው ጽዋውን በታላቅ ወንዝ በኤፍራጥስ ላይ አፈሰሰ ከፀሐይም መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ ይላል ይሄ በጣም የሚገርም ነውና የሚመጡ አሉ ማለት ነው ነገስታት እነዚህ ክፎች አይደሉም ቅዱሳን ነገስታት እንደሆኑ ነው የሚነገረውና በኤፍራጥስ ላይ መልአኩ ሲያፈሰው ከፀሐይ መውጫ የሚመጡ ነገስታት አሉ ማለት ነውና መንገዱ እንዲሰናዳላቸው ውሃው ደረቀ በማለት ነው የሚያስቀምጠው ይሄን ይዘው ኢትዮጵያ መተርጉማን ወደ ብሔረ ብፁዓን ውስጥ ያሉት ሺህ ዘመን የሚኖሩ ቅዱሳን ሁሉ ይመጣሉ ብለው ተናግረዋል እነዚህ እንግዲህ 5 የመሬት ዓለማት አሉ አንደኛው በርባሮስ የሚባለው የመሬት ውስጠኛው ክፍል ነው ሁለተኛው እቺ የምንኖርባት ምድር ናት ሌላው ገነት ናት ገነት በስተምስራቅ የመሬት አካል ናት ከሰማይ ዝቅ ከምድር ከፍ ያለች ሌላው በስተሰሜን ብሔረ ሕያዋን የሚባል ዓለም አለ በኢትዮጵያ ጥንታዊት ዶክመንቶች በብዛት አለ እነ ሄኖክ እነ ኤልያስ እነ እዝራ የተሰወሩበት ነው ሌላው ወደ ብሔረ ብፁዓን በስተደቡብ ያለ ዓለም አለ
እዛ ደግሞ 1000 ዘመን ሊኖሩ የሚችሉ ሰዎች ቅዱሳን ሰዎች ያሉበት ቦታ መካነ ቅዱሳን እንደሆነ ይነገራል። ብፁዓን ማለት ራሱ ክቡራን ሰዎች ንዑዳን ክቡራን ሰዎች ያሉበት ማለት ነው። እነዚህ የአዳም እድሜ ተሰጥቷቸዋል። አዳም 1000 ዓመት ቢቆይ ኖሮ የሕይወት ዛፍን ተመግቦ ኢየሩሳሌም ይገባ ነበረ። ነገር ግን 1000 ዓመት ሳይቆይ 7 ዓመት ብቻ ገነት ቆይቶ የተከለከለውን ዛፍ በልቶ ወደ ምድር ሲወድቅ 930 ዓመት ነው የኖረው። እንግዲህ አዳም 1000 ዓመት ሊሞላው 70 ዓመት ቀርቶት ነበር። ባለፈው አንስቼላችኋለሁ። 1000 ዓመት ሊሞላው 70 ዓመት ሲቀረው ነው አዳም የሞተው እና ያ 70 ዓመት ለኛ ተሰጥቷል። እድሜያችን 70 ነው የተባለበት ምክንያት አዳም 1000 ዓመት ሊሞላው 70 ስለቀረው ነው። ሌላው ግን ይሄ 1000 ዓመት ግን እዛ ላሉት ተሰጥቷልና በጣም የተለየ ዓለም ነው ብሔረ ብፁዓን። እዛ ያሉ ሰዎች የሚመገቡት ገነትን ለማናፈስ ሰርክ ላይ ገነት ፍሬዎች ይዘንቡላቸዋል። ያን እየተመገቡ ይኖራሉና እነሱ የሚመጡበት ጊዜ አለ ማለት ነው። ይሄ እንግዲህ ከአርማጌዶን ፍልሚያ በፊት የሆነ ነገር ነውና ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ ይል ብሎ ያስቀምጣል። ይሄንን ካየን እናንተ ይሄንን ብዙ ቦታ ታገኙታላችሁ፣ መዝገበ ቃላት ላይ፣ ዩቲዩብ ላይ ወዘተርፈ ይሄን ሁሉ ነገር ታገኙታላችሁ። እኔ ምናልባት ላቀርብላችሁ የምፈልገው እናንተም አታገኟቸው በብራና ላይ የተጻፉ መጻሕፍት እኛ ያነበብናቸው የተመለከትናቸው ነገሮችን ነው ባጋራችሁ መልካም የሚሆነው እንጂ ጉግል ላይ ምናምን ላይ ጎግማጎግ ብዙ ነገሮች አሉ ከአገር ጋር አስተያይተው የሚጽፉ አሉ። ያን እናንተ ሂዱበት። በጣም ቀላል ነው። አሁን ምነግራችሁ አንድ 3 መጽሐፍ የጥንት ዶክመንት ያየኋቸው ናቸው። 2 መጽሐፍ ላይ ስለ ጎግና ማጎግ የተነገሩ ተመልክቻለሁ እና አንደኛው መጽሐፈ ንህብ ይባላል፣ የጥንት መጽሐፍ ነው። ሁለተኛው ዜና እስክንድር ነው እና ሌላ አንድ መጽሐፍ አለና እዛ ላይ ስላሉ ደግሞ ለየት ያሉ ጎግና ማጎግ ስለሚባሉ ተቆልፈው ስላሉ ፍጡራን ነው። መጽሐፈ ንህብና መጽሐፈ እስክንድር ስለነዚህ ፍጡራን ይጽፋል፣ ግን ለየት ያለ ነው። እና አሁን ጎግ ማጎግ የሀገር የነገድ የምን የሚለውን ወጣ ብሎ እነዚህ ደግሞ ለየት ያሉ ናቸውና ጉግ ማንጉግ ወይም ጎግ ማጎግ ማለት አስፈሪ ፍጡራን እንደሆኑ ነው ሁለቱ መጻሕፍት በተለይ የሚናገሩት። መጽሐፈ ንህብ ምን ይላል? ቃል በቃል ላንብብላችሁ። እስክንድር ይላል በነገሰ ጊዜ አገሮችና ከተሞችን ድል እያደረገ ወደ ምስራቅ ሲደርስ ይላል ከያፌት ልጆች የሆኑ ሰዎችን በምስራቅ ወሰኖች ሰፍረው ተመለከተ ይላል። አሁን በንጽጽር ነው ዜና እስክንድርና ይሄን መጽሐፍ የምናየው እና እነርሱም በዓለም ላይ ካሉት ሁሉ እጅግ በጣም ክፉና ርኩሳን ነበሩ ይላል። እነዚህ ትውልዶችና አይጦችን በምድር ላይ የሚርመሰመሰውን ፍጥረት እባቦችን ጊንጦችን ሁሉ ይበሉ ነበር ይላል እና ምን ብሎ ይገልጣቸዋል? ቆሻሻና አስቀያሚ መልክ ያላቸው ነበሩ ብሎ ነው የሚገልጸው። ቆሻሻና አስቀያሚ መልክ ያላቸው ናቸው ብሎ ይገልጻቸዋል እነዚህ ጎግና ማጎግ። በኋላ ግን ስንት እንደሆኑ ነግራቸዋለሁ። ቁጥሮቹን ሁሉ ያስቀምጣል ይሄ መጽሐፍ እና ሟች አስከሬኖቻቸውን በጭራሽ ቀብረው አያውቁም ይላል። እንደውም ሴቶች በወርጃ ያወጣቸውን ልጆችና ከወሊድ በኋላ የሚወገደውን ሁሉ ይመገቡ ነበር ይላል እና እግዚአብሔርን የማያውቁ የማሰብ ባህሪ የተሳናቸው እንደ ነጣቂ አውሬዎች ሆነው ነው በዚህ ዓለም የኖሩት ብሎ ያስቀምጣል። እንግዲህ ይሄ መጽሐፈ ንህብ የሚባለው መጽሐፍ ነው። መጽሐፈ እስክንድር ደግሞ እንዲህ ብሎ ያስቀምጣቸዋል። መጽሐፈ እስክንድር ደግሞ ትንሽ ለየት ያደርጋል። ሰበዳት ብሎ ይገልጻቸዋል። ቃግስታት ይላቸዋል። ሰማንድሪስ ይላቸዋል። ስማቸውን በዛ ያረጋዋል እና ዳግመኛም ይላል እስክንድር የአጋንንት የሰማንድሪስ ትውልድ የሆኑ ቃግስታት ሰበዳት እንዳሉ ሰማ ይላል። ግማሽ ፊታቸው እንደ ውሻ የሆነ
ግማሾቻቸው ያንበሳ ጅራት የሆነ ግማሾቻቸው የንስር ክንፍ የሆነ ድብና የዱር ድመት የሚመስሉ አሉ ይላል። ይሄንን አንድሮሜዳ ላይ ያነቡት አለ ቃል በቃል። ይሄን መጽሐፍ በደንብ ሊኖራችሁ ይገባል። እና ከዛ በኋላ እስክንድር የፊታቸውን ህብር አስፈሪነት ከገለጸ በኋላ አመጋገባቸውን ደግሞ ያስቀምጣል። ምን ይላል? ወያረፉ መብላ አሐተ ሰዓተ ወኩሎ ዘረከቡ ይበሉ ዘስጋ፣ አንዲት ሰዓት እንኳን ከመብል ረፍት የላቸውም ይላል። ቃል በቃል ነው፣ ግዕዙን ነው ወደ አማርኛ የተረጎምኩት። የስጋ ወገን የሆነውን ያገኙትም ሁሉ ይበላሉ፣ ያገኙትን ከመመገብ በቀር ምንም አይሰሩም ይላል። ከነጠብጣብ ወገን ከቅጠል ከስር ወገን ያለውን ምንም የሚነቁት የሚተውት የለም ይላል። ያገኙትን ሁሉ ይጨርሳሉ ይላልና 12 አይነት መልክ አላቸው ይላል እስክንድር ያያቸው። ሳርና ገለባን የሚቅሙ የአንበሳ አፍ አላቸው ይላል። የላም ፊት ያላቸው አሉ፣ አራዊት የሚመስሉ ርኩሱንም የሚመገቡ የአውሬና የፍኝት ራስ የሚመስሉ አመድ የሚልሱም አሉ ይላል ዜና እስክንድር። የባህር ወፍና አዞ የሚመስሉ አንደም የሚጠጡ አሉ ይላል። እንግዲህ ምን ያህል በተለይ ሙቪ የምታዩ እነዚህን ገጸ ባህሪያት ሃሊውድ ላይ ሲሰራ አይታቸዋል ብዬ አስባለሁ። እና በባህር ውስጥ ያሉትን ንጹህንም ርኩሱንም ይጨርሳሉ ይላል። የአውራሪሶች ፊት የሚመስሉ ደግሞ የእንጨቶችን ስሮች ደረቁንም እርጥቡንም የሚበሉ አሉ ይላል። የንስር ፊት የሚመስሉ የእንጨት ጠሎች የሚበሉ አሉ፣ እሳትን ደግሞ እንደ ውሃ ይጠጣሉ ይላል። እነዚህን እስቲ ፊታቸውን ላሳያችሁ እንዳትፈሩ ግን። አይ ቲንክ ይሄን ይመስላል። ይሄ ብራናው ነው። ብራናው ነው። ይሄን ይመስላል። ምናልባት ስክሪናችሁ ላይ ይታያል፣ በደንብ ይታያል። ለምን አይነት ህብር እንዳላቸው እንደዚህ ይጽፋል። ይሄ በኢትዮጵያውያን የተሳለ ብራና ነው። እነዚህ ከላይ ያሉትን የሙዚቃ መሳሪያዎችን በደንብ ተመልከቷቸው። ይሄ እንግዲህ የዜና እስክንድር መጽሐፍ ነው። ብራናው እንደዚህ ተስሎ አባቶቻችን በጽሁፍ ላይ ያለውን እንግዲህ እንዲህ አድርገው ስለዋቸዋል። እነዚህ ነው እስክንድር የተመለከታቸው ማለት ነው። ያስጠላሉ ይላል። በጣም መልካቸው ህብራቸው የተለያየ ነው ይላል። በደንብ እንደሚታያችሁ ተስፋ አለ በደንብ ይታያል። ይሄ እንግዲህ አንድ ብራና ነው ማለት ነው። አይፓድ ላይ ያለ አንድሮሜዳ መጽሐፍ ላይ ያለ ግን ያው በብላክ ኤንድ ዋይት ነው። ይሄ ከለር ነው። ከለሩ እንዳለ ነው። እሺ አሁን እንዲህ አድርጎ እንትን ካለ በኋላ እነዚህ የት አሉ የሚለውን ደግሞ አቅጣጫቸውን ደግሞ መጽሐፈ ንህብ የሚለው ያስቀምጣል። የጥንታዊ መጽሐፍ ምን ይላል? እስክንድር እነዚህ ዓለም ገባና አያቸው ይላል። እና ክፋታቸውን ባየ ጊዜ ይረዳው ዘንድ ወደ እግዚአብሔር ለመነ ይላል። ከዛ አንድ ላይ ሰብስቦ ከነሚስቶቻቸው ከነልጆቻቸው አመጣቸው ካለ በኋላ አሁን ለሚያጠና ሰው ነው ይሄን ልነግረው የምችለው። ከዚያም በሰሜን ባሉት ወሰኖች አስገብቶ ዘጋባቸው። ይህ በሰሜን ያለ የዓለም በር ሲሆን ከዓለም ወሰኖች ከምስራቅ ወደ ሰሜን ሌላ መግቢያና መውጫ የለውም ይላል። የት ሊሆን ይችላል? ድርገምላችሁ እስቲ። ከዚያም ይላል በሰሜን ንፍቀ ክበብ ይሆን እንጃ። እስቲ አስቡ ዝም ብላችሁ። በሰሜን ባሉት ወሰኖች አስገብቶ ዘጋባቸው። ይህ በሰሜን ያለ የዓለም በር ነው ይላል። የዓለም በር ምንድነው? ሌላ መግቢያና መውጫ የለም ይላል። መውጫ የለም፣ መግቢያ የለም። በሰሜን ያለ የዓለም በር ውስጥ ነው። እንደውም ሕዝቅኤልን በተመሳሳይ መልኩ 39ኛው ቁጥር 2 ላይ ከሰሜን ዳርቻ ጎትተሃለሁ ይላቸዋልና ሰሜን አካባቢ ነው ያሉት። ሰሜን ነው መሬታችን ሰሜናዊ ክፍል ላይ። በጣም ጥሩ። ከዚህ በኋላ እንግዲህ ይሄን ከተነገርኳችሁ መጽሐፈ እስክንድር ደግሞ ላይ ልቀቅላችሁ ንህብ ነው የሚለው። እስክንድር ደግሞ ምን ይላል? ሁሉንም በየመልካቸው በየአይነታቸው በአርአያቸው የሰወራቸው እግዚአብሔር ነው ይልና በስጋና በነፍስ ያለው በምድር ውስጥ ያለ ሁሉ ያሳልቅ ዘንድ እስከሚያወጣቸው ድረስ ሰወራቸው ይላል። እነዚህን ፍጡራን እግዚአብሔር ሰውሯቸዋልና የሚያወጣቸው ቀን አለ ብሎ ነው የሚዘጋው። እና እሳትንም ሆነ ብረትን የሚፈሩት ምንም የለም ይላል። በምድርም በተራራም በጉድጓድ ስር ምንም የሚደበቅ የለም ይላልና እስክንድር እነዚህ ሰው ከወጡ ሰው አይተርፍምና ብሎ ስለ ሰው ልጆች እንደጸለየ ይጽፋል።
እና ያለ ጊዜ ወጥተው ጥፋት እንዳያደርሱ ህዝብ እንዳያልቅ ወደ እግዚአብሔር እየለመነ በተገለጠለት መልኩ ሄደ ይላል እና የሀገራቸውን ጥንካሬ አጥሩም እስከ ጨለማዋ ምድር ድረስ አለት እንደሆነ አየ ይላል እና ነገር ግን አሁን ቅድም በጣም መግቢያ መውጫ የለውም ብያቸዋለሁ እና አንዲት በር ብቻ አለች ይላል ወደነሱ መግቢያ 22 ክንድ የምትሆን መውጫ አለቻት ይላልና እና ሀገራቸውን ሲያይ በጣም አስፈሪ ገደል የበዛበት ሰንከልካላ ድቅድቅ ጨለማ በረዶ ይላል ገሳ አድርጉ ብዙ ማሰብ ያስፈልጋል እና ሰንከልካላ ድቅድቅ ጨለማ በረዶ ጭጋግ ብርድ ያለበት ነው ይላልና ሀገራቸውን ማየት በራሱ ያሳምማል ይላል ጭንቅላት ያዞራል ከባድ ዲሜንሽን ነው ማለት ነው ሌላ እና የቃሎቻቸውን ድምጽ መስማት መልካቸውንም ሀገራቸውንም ማየት አግባብ አይደለም ብሎ ነው ዜና እስክንድር የሚዘጋው ፊትን ያጠቁራል ራስን ያሳምማልና አጋንንታዊ ግብር ስላላቸው ምንም የሚፈሩት የለም ብሎ ያስቀምጣል አሁን እነሱን ለማግኘት ደግሞ ሌላ ምልክቶችን ደግሞ እስቲ ልንገራችሁ ሌላ ምልክቶችን እነዚህ ምልክቶች ሁለት ተራራዎች ናቸው እነዚህ ሁለቱ ተራራዎች አንደኛው እስቲ በመጽሐፈ ንህብ የተጠቀሰውን ልንገራችሁ እና ደግሞ ወደ እስክንድር ደግሞ እንመለሳለን ሁሉም የኛ ናቸው መጽሐፍቱን እንዋኝባቸዋለን ችግር የለም መጽሐፈ ንህብ ላይ እስክንድር ይላል በለቅሶ ወደ እግዚአብሔር በጸለየ ጊዜ ይላል እግዚአብሔር ጸሎቱን ሰምቶ ሁለቱን የሰሜን ልጆች የተባሉትን ግዙፍ ተራራ አዘዘ ይላል የሰሜን ልጆች ነው የሚላቸው ውሉደ ሰሜን ይላቸዋልና ተራራዎቹ ስሞቹ ራሳቸውና በመካከላቸው 12 ክንድ ያህል ክፍተት በመተው እርስ በርስ እንዲጠጋጉ አደረገ ይላል ቅርፍዴል ምድቄል ብሎ ያነሳዋል ዜና እስክንድር ግን ይሄ ግን ምን ይላል 12 ክንዶች ያህል ክፍተት በመተው ተራራዎቹ እንዲጠጋጉ አደረገ ይላል አሁን ያ ዓለም አላቸው በሩን አይታውታቸዋል ቦታውን አይታቸዋል ከዛ ተራራ መጣና ተራራውን እንደዚህ ገጠመ እና ሲጋጠሙ ግን ትንሽ 12 ክንድ ክፍተት አለው ከተራሮቹ ወደ ተራሮቹ ማለት ነው ከዛ በኋላ አንድ ቢገርም ነገር ነው መነግራችሁ ከፊት ለፊታቸው ብርቱ ግንብ ሰርቶ የነሐስ በር ሰራለት ይላል የምን በር የነሐስ በር እና በውስጥም በውጭም ቴስናቅስ የሚባል ዘይት ቀባው ይላል ብረት አምጥተው ደግሞ በኃይል ለመክፈት ቢታገሉ መነቃነቅ አይችልም ይላል ያበር መነቃነቅ አይችልም ሙከራ ሊያደርጉ ይችላሉ ግን ፈጽሞ ሊያነቃንቁት አይችልም በእሳት ለማግለጥ ቢፈልጉ ያ የሰራው በጥበብ የሰራው በር ተመልሶ እሳቱን ያጠፋዋል እንደ እሳተ ከላ ነገር ነው ለአጋንንትም ለመሰሪዎችም አሰራር የማይበገር በማናቸውም የማይሸነፍ ነው ያበር ብሎ ያስቀምጠዋል እንደውም የእምበር ቆላሳይቹ ይችላል እዚህ ጋር መታየት ነው እዚህ ጋር ታዩታላችሁ በደንብ ተመልከቱት እነዚህ በሮች አሉ በተለይ ይሄ በሩን ተመልከቱት እንዴት አይነት ቁልፍ እንዳለው ይሄ እዚህ ጋር የምታዩት ቁልፍ ይሄ ማለት ነው ይሄ ኢትዮጵያ ብራና ነው እነዚህ ዳርና ዳር በሙሉ የምታዩቸው በቁልፉ ነው እና በሙሉ ዘግቶባቸዋል ቆልፎታል ማለት ነው እዚህ ጋር የቁልፍ ምልክት የምታዩት ይመስለኛል የቁልፍ ምልክት ይታያል እዚህ ጋር ግን ድምጽ ስለሚፈሩ እነዚህ ነገሮች አድርጎባቸዋል እነዚህ ምኖች ናቸው የሚለውን ደግሞ ትንሽ ምርምር ያስፈልገዋል ወደዚህ ያው እነዚህ ይወላቸው እንደ ሮቦት ነገሮች አሉ ማለት ነው የሚፈሯቸው ድምጽ በማዕድን የተሰሩ ግን ሁሌ የሚያጨበጭቡ ሮቦቶች ናቸው እነዚህ የሚቆሙ አይደለም በነፋስ ኃይል ታግዘው ሁሌ ያጨበጭባሉ በጣም ድምጽ ስለሚፈስ ፍሪኩዌንሲ የድምጽ ፍሪኩዌንሲ በጣም ከባድ ነውና ሲሸሹ ይኖራሉ ይላል እነዚህ አሁን ይሄን ካሳየኋችሁ መቼ ይመጣሉ የሚለውን ነገር ደግሞ ትንሽ እንይ ከዛ በፊት ግን 22 ናቸው ይላል 22 ነገስታት ነው የሚመሯቸው አሁን ባሉበት ዓለም ውስጥ ማለት ነው 22 ነገስታትና ስማቸው በመጽሐፈ ንህብ ላይ ተጽፏል ጎግ ማጎግ ናዋል ጳርዛይ ዳቅላይ በጣም ስማቸው ሰፊ ነው ጲሲሎን
ምናምን 22 ስሞች አሏቸው ዝርዝሮቹ አያስፈልጉም 22 የተደበቁ ስርወ መንግስታት ነው ያሏቸው የሚመሯቸው አሁን መቼ ይመጣሉ የሚለውን መጽሐፈ ንህብ እንዲያስቀምጠዋል መጨረሻ ይሄን ነገራቸው አበቃለሁ ቃል በቃል መጽሐፉ ምን ይላል ወደ አማርኛ ስንመልሰው በዓለም ፍጻሜ ይላል በመጨረሻው ማብቂያ ላይ ወንዶች ሲበሉ ሲጠጡ ሚስቶችን ሲያገቡ ሴቶችም ለባሎች ሲሰጡ የወይን ቦታቸውን ሲያሰማምሩ ህንጻዎች በህንጻ ላይ ሲገነቡ ምንም ክፉ ሰውና ተቀናቃኝ በሌለበት አስተማማኝ ጸጥታና ሰላም ሆኖ ሳለ በድንገት የሰሜን በሮች ይከፈታሉ ይላል እና የታሰሩ ጭፍሮችም ይወጣሉ ይላል እነዚህ ማለት ነው ድንገት በቃ ሰው ባልጠበቀው ሰዓት እና መላዋ ምድር በፊታቸው ትንቀጠቀጣለች ይላል እና ሰዎችም ልክ ይሄ እንግዲህ ሃሊውድ ፊልም ላይ መታየት ነው ብዙዎች ታያላችሁ ሰዎችም በመሸሽ ተራራዎች ውስጥ ዋሻ ውስጥ መቃብር ስፍራዎች የምድር ንቃቃት ውስጥ ይሸሸጋሉ ይላል ቃል በቃል እና ብዙዎች ሰዎችም በረሃብ ይሞታሉ ይላልና በሰዎች ላይ ከሚደርሰው መከራ ብዛት የተነሳ የሚቀብራቸውም ሰው አይገኝም እና እነዚህ እንደ ኤሊያንስ የሆኑት ፍጡራን የሰዎችንም ስጋ ይበላሉ ይላልና እንስሳትም ደም ይጠጣሉ የሚርመሰመስን ነገር ባቡን ጊንጡ ምንም የሚመሩት ነገር የለምና ትንሽ ምዘለው ነገር አለ ኢዩኤል ላይ ያለ ትክክል አለ እና ምድርን ያጠፋሉ ይላል ከፊታቸው መቆም የሚችል አይኖርም ይላልና ካስከፊው መከራ ከአንድ ሳምንት በኋላ ሁሉም ኢዮጴ በሚባለው ሜዳ ላይ ይሰበሰባሉ ይላል ያን ጊዜ ይላል በእግዚአብሔር ትእዛዝ ከመላእክት ሰራዊት አንዱ ከሰማይ ወርድና በአንዲት ቅጽበት ያጠፋቸዋል ብሎ ይዘጋል በመጽሐፉም በራእይ 20 ላይ እንደዚህ ነው የሚለው ቃል በቃል 8 ቁጥር 9 ድረስ ማለት ነው በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል ቁጥራቸውም እንደ ባህር አሸዋም ያህል ነው ወደ ምድርም ስፋት ወጡ የቅዱሳንንም ሰፈር የተወደደችውንም ከተማ ከበቡ እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው በማለት ያስቀምጣል ማለት ነው ያስቀምጣል ስለዚህ እነዚህ እንግዲህ ጎግና ማጎግ የተባሉት እንደሆነ ይጽፋል በመጨረሻም አንድሮሜዳ ላይ የጻፍኩት አለ መጽሐፈ ዜና ምስጢር የሚባል አንድ እንትን አለ በእንቁ የታነጸች ፀሐይ የሌለባት ዓለም ይላል እንግዲህ በጣም አባቶቻችን የጻፉት ነገር በጣም የተራቀቀ ነገር ነው በምን አይነት ደረጃ ላይ እንደነበሩ እግዚአብሔር ነው የሚያውቀው በጣም እና ምን ይላል አንድ ሀገርን ይጠቁማል የነች ሀገር ላይ እና ያችን ሀገር እንደ ድንኳን ሞላላ አይነት ናት በጣም በእንቁ የታነጸች ናት የካሌምኒ እንቁ የህንደኪ ቅርብ በጣም ምታምር ሀገር ይጽፋል ግዕዙም አማርኛውም አንድሮሜዳ ላይ ያለላችሁ አንቡት እዛ ላይ ያ ዋልቦ ፀሐይ በብሔሮሙ አላ አይንቲዮሙ ውቱ ብርሃኖሙ ፀሐይ የለም አይኖቻቸው ብርሃኖቻቸው ለነርሱ የሚያበሩ ጸዳሎቻቸው ናቸው አይ ቲንክ እንደ አቫታር ይመስላል አቫታር የሚባል ሙቪ አይታችኋል ወደ 2 ነጥብ ምናምን ቢሊየንስ ዶላር ነው ያስገባው በቦክስ ኦፊስ የመጀመሪያው እንደሆነ ነው ማቀው ምናልባት አሁን ያለውን ስታተስ አላቅምና የሚገርመው በእኛ መጽሐፍም ላይ እነዚህ ተጠቅሰው ይገኛሉና ቁመታቸው እነዚህ ሌሎች ናቸው ጎግና ማጎግ አይደሉም ግን የተያያዘ ነገር ስላለው ነው ቁመታቸው ረጃጅም በመላእክ መለኪያ 12 ናቸው ጠጉራቸው እስከ እግራቸው ተረከዝ ይደርሳል አፍንጮቻቸው ረጅም ጆሮቻቸው እንደ ካለትሬው ቅርፍት ናቸው ሰውነታቸው ነጭ ነው ይላል ብዙ ነገር ነው ይጽፋል አንቡት አንድሮሜዳ ላይ ምን ይላል ወሀገሮሙኒ መንክር ወህጹር በአርዌ ዘአሰርቱ ቀርኑ ይላል መጽሐፈ ዜና ምስጢር ሀገራቸው በጣም ድንቅና 10 በሆነ አውሬ ታጠረ ነው ይላል 24 ክንፍ አሉት ይላል እና ይሄ አንዳንድ ጊዜ ከእግዚአብሔር ይታዘዝና ይመጣል ይላል መጥቶ እነሱ ዓለም ውስጥ ገብቶ ይላል የጎግን ሰራዊት ልጆች ሲከፉ በደልን ሲያበዙ መጥተው ይገሏቸዋል ይላል ከዛ አትርፈው ደግሞ ይሄዳሉ ይላል በጣም አብስትራክት ነው ይሁሉ አብስትራክት ነውና ከኛ አቅም በላይ ነው እና በተለይ ሙቪ ላይ የምታዩት በተለይ ሃሊውድ የምታዩ እነዚህን ገጸ ባህሪያት በደንብ አድርገው በሙቪ መልኩ ሲሰሩ ታያላችሁ በእውነት ጎግና ማጎግ በዜና እስክንድርና በመጽሐፈ ንህብ በነህብረ አይባል ላይ በስፋት የተጠቀሱ ናቸው እናንተ በደንብ አድርጋችሁ ተመራመሩ እኔ ለዛሬ አበቃለሁ በደንብ አድርጋችሁ መርምሩ እወቁ ሰፋ አድርጉት አይምሯችሁን ምን ጊዜም
የሰው ልጅ ዕውቀት እምነት እውነት አመክንዮ ነው ሰው ነፃ የሚያደርጉት በተለይ ደግሞ ሀገራችሁን ኢትዮጵያን በደንብ አድርጋችሁ ውደዱ አባቶቻችሁን አክብሩ እነሱ የሰሩት ስራ እንግዲህ ዛሬ ድረስ በፊልም ደረጃ በመላው ዓለም ይሰራል ይሄን የመሳሰሉ ትልልቅ ቁም ነገሮችን ትልልቅ መጻሕፍትን ነው ለኛ ለልጆቻቸው አውርሰው ያለፉት እና ጥበቡ ቢቀዳ ያልቅምና ስለ ጎግና ማጎግ እንግዲህ ይሄን ያህል ብያችኋለሁ እናንተ ቦታውን አካባቢው የት ሊሆን ይችላል የሚለው ተመራመሩበት ሳትጨናነቁ ይሄንን እላለሁ በጣም አመሰግናለሁ መልካም ምሽት ይሁንላችሁ ሼር አድርጉ አጋሩ በተለይ አንድሮሜዳንን በደንብ አድርጋችሁ መርምሩ ሁሉንም ነገሮችን እግዚአብሔር በረዳን መጠን እንመረምራለን በጣም አመሰግናለሁ መልካም ምሽት መልካም አዳር